ከዚህ ቀጥሎ ህብረት ለምርጫ የመጀመሪያ ደረጃ ትዝብት ሪፖርት ግንቦት 26 2018 አዲስ አበባ ኢትዮጵያ። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ግንቦት 24 2018 ዓመተ ምህረት የተካሄደውን ሰባተኛውን ጠቅላላ ምርጫ የዜጎች ኢሌክሽን ኦብዘርቬሽን ሲቲዝንስ ኢሌክሽን ኦብዘርቬሽን ለማከናወን 2506 ተቀማጭ ወይም ሲቲንግ ኦብዘርቨርስ እና 868 ተንቀሳቃሽ ወይም ሞባይል ኦብዘርቨርስ ታዛቢዎችን በአጠቃላይ 3373 የሚደርሱ ታዛቢዎችን ከህብረቱ ማሰማራቱ ይታወቃል። እነዚህ ታዛቢዎች የተመለመሉት ከህብረቱ 101 አባል ድርጅቶች ሲሆኑ የህብረቱ ታዛቢዎች ስምሪት ከትግራይ ክልል፣ በአማራ ክልል ከሚገኙ 8 የምርጫ ክልሎች እንዲሁም አከራካሪ ከሆኑ 5 የምርጫ ክልሎች ውጪ ባሉ የምርጫ ክልሎች የተከናወነ ነው። ይህ የስምሪት ስልት በየክልሎቹ ያለውን የምርጫ ጣቢያዎች ብዛት መሰረት ባደረገ ተመጣጣኝ ወይም ፕሮፖርሽናል የትዝብት ዘዴ ላይ የተመሰረተ ነው። የህብረተሰቡ ተቀማጭ ታዛቢዎች በተመደቡባቸው የድምፅ መስጫ ጣቢያዎች ከንጋቱ 11 ሰዓት ከ30 ጀምሮ የጣቢያዎቹን አደረጃጀት፣ አከፋፈት፣ የድምፅ አሰጣጥ፣ የድምፅ መስጫ ጣቢያዎች መዘጋት፣ የድምፅ ቆጠራ ሂደት እንዲሁም በጣቢያ ደረጃ የተከናወኑትን ይፋዊ የውጤት መለጠፍ ሂደትን ታዝበዋል። በሌላ በኩል እያንዳንዳቸው ተንቀሳቃሽ ታዛቢዎች ቢያንስ 6 የተለያዩ የድምፅ መስጫ ጣቢያዎችን በመዘዋወር ታዝበዋል። የህብረቱ ተንቀሳቃሽና ተቀማጭ ታዛቢዎችን በማሰማራት የኢትዮጵያ ብሔራዊ ምርጫ ቦርድ ካቋቋማቸው በጠቅላላ እኛ ባለን መረጃ ነው 51026 የድምፅ መስጫ ጣቢያዎች ውስጥ 7723 ጣቢያዎችን ወይንም 15 በመቶ ለመሸፈን ችለናል። ይህ የመጀመሪያ ደረጃ የትዝብት ሪፖርት የህብረቱ ተቀማጭ ታዛቢ በተሰማሩባቸው ጣቢያዎች ላይ በላኳቸው 5 የድምፅ መስጫ ቀን ሂደቶች ማለት የጣቢያዎቹን አደረጃጀትና አከፋፈት፣ የድምፅ አሰጣጥ፣ የድምፅ መስጫ ጣቢያዎች መዘጋት፣ የድምፅ ቆጠራ ሂደት፣ በጣቢያ ደረጃ የተከናወኑ ይፋዊ ውጤት መለጠፍን ላይ የተመሰረተ ነው። ሪፖርቱ በ6 ዋና ዋና ክፍሎች የተደራጀ ሲሆን በውስጡ የተካተቱት ዋና ዋና ጉዳዮች የተሰነዱት የህብረቱ ቋሚ ታዛቢዎች ከተሰማሩባቸው 2506 የድምፅ መስጫ ጣቢያዎች ላይ ተመስርቶ ነው። በሌላ በኩል በሪፖርቱ የተዳሰሱ ትኩረት የሚሹ ጉዳዮች የተሰበሰቡት ህብረቱ ካሰማራቸው ቋሚና ተንቀሳቃሽ ታዛቢዎች ከተገኙ ሪፖርቶች ናቸው። ይሄ በጣም ኢምፖርታንት ነው። ክፍል 1 የድምፅ መስጫ ጣቢያዎች አደረጃጀትና አከፋፈት። የድምፅ መስጫ ጣቢያዎች የተቋቋሙበት ስፍራ አንዳንድ በምርጫ ህጉ መሰረት የድምፅ መስጫ ጣቢያዎች በወታደራዊ ካምፕ፣ በፖሊስ ጣቢያ፣ የሃይማኖት ተቋም፣ የጤና ተቋም፣ መጠጥ ቤት ወይንም ሆቴል፣ የፖለቲካ ፓርቲ ጽህፈት ቤት ወይንም የግለሰብ መኖሪያ ቤት ማቋቋም የተከለከለ ነው። ከህብረቱ ከታዘባቸው 2506 ጣቢያዎች መካከል 2490 ወይንም 99% ጣቢያዎች በህግ ከተፈቀዱ ቦታዎች መቋቋማቸውን ታዝበናል። በተቃራኒው 16 ቦታዎች ወይንም በ1% ጣቢያዎች በህግ በተከለከሉ ቦታዎች መቋቋማቸውን ለመታዘብ ችለናል። 1-2 ታዛቢዎች ወደ ድምፅ መስጫ ጣቢያ ገብተው ለመታዘብ መፈቀድን በተመለከተ የምርጫ ህጉ ከቦርዱ እውቅና የተሰጣቸው የምርጫ ታዛቢዎች በተመደቡበት የድምፅ መስጫ ጣቢያ ገብተው ሂደቱን በነፃነት መታዘብ እንደሚችሉ ይደነግጋል። ህብረቱ ከታዘበባቸው 2506 ጣቢያዎች መካከል 2503 ያህሉ ያለምንም ገደብ ወደ ጣቢያዎቹ ገብተው መታዘብ ችለዋል። በተቃራኒው ግን 3 የድምፅ መስጫ ጣቢያዎች እንዳይገቡ ታዛቢዎች ማለትም መከልከላቸው ታውቋል። 1.3 በድምፅ መስጫ ጣቢያዎች መክፈቻ ሰዓት የምርጫ አስፈጻሚዎች ተሟልቶ መገኘት፣ የድምፅ መስጫ ጣቢያዎች በህግ በተደነገገው የመክፈቻ ሰዓት ከንጋቱ 12 ሰዓት ከመከፈታቸው በፊት
የምርጫ አስፈጻሚ በቦታ መገኘት ይጠበቅባቸዋል። ይህ የምርጫ ጣቢያ በወቅቱ እንዲዘጋጅ፣ የምርጫ ቁሳቁሶች እንዲደርሱ እና የድምፅ አሰጣጥ ሂደቱ በስርዓት ለመጀመር ቅድመ ሁኔታ ነው። ህብረቱ ከታዘበባቸው 2506 የድምፅ መስጫ ጣቢያዎች ውስጥ 2428 ወይም 97% ጣቢያዎች የህብረተሰቡ ታዛቢ በምርጫ ጣቢያ ሲደርሱ የምርጫ አስፈጻሚዎች በቦታው መገኘታቸውን ታዝበዋል። በተቃራኒ ወይም 55 ቦታዎች ወይም 2% የድምፅ መስጫ ጣቢያዎች የህብረቱ ታዛቢ ሲደርሱ የምርጫ አስፈጻሚዎች ከመክፈቻው ሰዓት ወይም ንጋቱ 12 ሰዓት በቦታው እንዳልተገኙ ታዝበዋል። በ23 1% ጣቢያዎች ደግሞ ታዛቢዎች እስከ 11 ሰዓት ከ30 ድረስ አልደረሱም። 1.4 ድምፅ መስጠት በሚጀመርበት ሰዓት በጣቢያዎች የተገኙ የአስፈጻሚዎች ቁጥርን በተመለከተ ህብረቱ ከታዘበባቸው 2506 የድምፅ መስጫ ጣቢያዎች መካከል በ2377 ወይም 95% ጣቢያዎች ከ3 በላይ አስፈጻሚዎች በጣቢያው ተገኝተው ስራ መጀመራቸውን ህብረቱ ታዝቧል። በአንጻሩ በ102 ወይም 4% ጣቢያዎች 3 የምርጫ አስፈጻሚዎች መገኘታቸው ሲረጋገጥ በ27 ወይም 1% ጣቢያዎች ከ3 በታች የምርጫ አስፈጻሚ መገኘታቸው መታዘብ ተችሏል። የድምፅ መስጫ ሳጥኖች ከመታሸጋቸው በፊት ባዶ መሆናቸውን ማረጋገጥን በተመለከተ ህብረቱ ከታዘበባቸው 2506 የድምፅ መስጫ ጣቢያዎች መካከል 2499 ወይም 100% በሚደርስ ጣቢያዎች የድምፅ መስጫ ሳጥኖች ከመታሸጋቸው በፊት ባዶ መሆናቸው ታዝቧል። በተቃራኒው በ7 ጣቢያዎች የሚገኙ የድምፅ መስጫ ሳጥኖች ከመታሸጋቸው በፊት ባዶ መሆናቸው በግልጽ እንዳልታዩ መታዘብ ተችሏል። በ2500 ጣቢያዎች የድምፅ መስጫ ማሸጊያዎች መገኘታቸው የታዘብን ሲሆን በ6 ጣቢያዎች ደግሞ የድምፅ መስጫ ጣቢያዎች ማሸጊያዎች አለመገኘታቸውን ታዝበናል። 1.6 ሁሉም የድምፅ መስጫ ቁሳቁሶች መሟላታቸውን በተመለከተ ህብረቱ ከታዘበባቸው 2506 ጣቢያዎች መካከል የድምፅ መስጫ ወረቀቶች በ2505 የቦርዱ ህጋዊ ማህተም፣ በሁለት የማይለቅ የጣት ቀለም የመራጮች መዝገብ በ2504 የቦርዱ ድምፅ መስጫ ሳጥኖች በ2505 ጣቢያዎች መገኘታቸውን ታዝበናል። በተቃራኒው የውጤት መግለጫና ማመሳከሪያ ፎርም በ3 ጣቢያዎች ላይ አልተገኘም። እንዲሁም የቅሬታ ማቅረቢያና ምስክርነት መቀበያ ፎርም በ38 ጣቢያዎች ላይ አለመገኘታቸውን ታዝበናል። የምርጫ አስፈጻሚዎች የጾታና የአካል ጉዳተኝነት ስብጥርን በተመለከተ ህብረቱ ከታዘባቸው 2506 የድምፅ መስጫ ጣቢያዎች መካከል በ1508 ወይም 60% ጣቢያዎች ከአንድ በላይ ሴት የምርጫ አስፈጻሚዎች ሲገኙ በአንጻሩ በ793 ወይም 32% ድምፅ መስጫ ጣቢያ አንድ ሴት አስፈጻሚ እንደነበረች ታዝበናል። በተቃራኒው በ205 ወይም 8% ጣቢያዎች ሴት የምርጫ አስፈጻሚዎች እንዳልተመደቡ ታዝበናል። ህብረቱ ከታዘበባቸው 2506 የድምፅ መስጫ ጣቢያዎች መካከል 88% ወይም 4% በሚሆኑት ከአንድ በላይ አካል ጉዳተኛ የምርጫ አስፈጻሚዎች ተገኝተዋል። በሌላ በኩል 247 ወይም 10% ጣቢያዎች ውስጥ አንድ አካል ጉዳተኛ አስፈጻሚ መገኘታቸውን ታዝበናል። በአንጻሩ በ2171 ወይም 87% ጣቢያዎች ደግሞ አካል ጉዳተኛ የምርጫ አስፈጻሚ እንዳልነበረም መታዘብ ችለናል። የድምፅ መስጫ ጣቢያ ኃላፊዎች የጾታና የአካል ጉዳተኝነት ስብጥርን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል በ655 ወይም 26% ጣቢያዎች ውስጥ የድምፅ መስጫ ጣቢያው ኃላፊ ሴት ነበረች። በተመሳሳይ ሁኔታ በ66 ወይም 3% የድምፅ መስጫ ጣቢያዎች አካል ጉዳተኛ ሴቶች በጣቢያ ኃላፊነት መስራታቸውን፣ በ76 ወይም 3% የድምፅ መስጫ ጣቢያዎች ደግሞ አካል ጉዳተኛ ወንዶች የጣቢያ ኃላፊ ሆነው መስራታቸውን ታዝበናል። በ1709 ጣቢያዎች የጣቢያ ኃላፊው በአጠቃላይ ወንድ ነበር። የድምፅ አሰጣጥ ሂደትን በተመለከተ
ይሄ ከዚህ በፊት ያቀረቡት በአመዛኙ በቀደም ካቀረብነው ጋር ተቀራራቢ ነው። የቮቲንግ ዴዩ ከዚህ ነው የሚቀጥለው። የድምፅ አሰጣጥ ሂደትን በተመለከተ ታዛቢዎች በድምፅ አሰጣጥ ሂደት እንዲታዘቡ መፈቀድን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2479 ወይም 99% የድምፅ መስጫ ጣቢያዎች ታዛቢዎች በድምፅ አሰጣጥ ወቅት ጣቢያውን ለቀው እንዲወጡ እንዳልተጠየቁ ታዝበናል። በተቃራኒው 27 ወይም 1% የሚሆነው የድምፅ መስጫ ጣቢያዎች የህብረቱ ታዛቢዎች በድምፅ አሰጣጥ ወቅት ጣቢያውን ለቀው እንዲወጡ መጠየቃቸውን መታዘብ ተችሏል። የድምፅ መስጠት አጀማመር ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል በ1091 ወይም 44% ጣቢያዎች የድምፅ መስጠት ሂደቱ ከጠዋቱ 12 ሰዓት በፊት መጀመሩን፣ በ1370 ጣቢያዎች ደግሞ ከጠዋቱ 12 ሰዓት እስከ 1 ሰዓት ባለው ጊዜ መጀመሩን ህብረቱ ታዝቧል። በተቃራኒው 36 ወይም 1% ጣቢያዎች ከጠዋቱ 1 ሰዓት እስከ 3 ሰዓት፣ 3 ጣቢያው ከ3 ሰዓት እስከ 6 ሰዓት መጀመራቸውን እንዲሁም በ6 ጣቢያዎች ደግሞ የድምፅ አሰጣጥ ሂደት እስከ 6 ሰዓት ድረስ እንዳልተጀመረ ታዝበናል። በድምፅ መስጫ ጣቢያ ውስጥ ወይም በ200 ሜትር ርቀት ውስጥ የቅስቀሳ ምልክቶች እና ቅስቀሳዎች መኖራቸውን በተመለከተ ህብረቱ ከታዘበባቸው ጣቢያዎች መካከል 2495 ጣቢያዎች በምርጫ ጣቢያ ውስጥ ወይም በ200 ሜትር ርቀት ውስጥ የፖለቲካ ፓርቲ ቅስቀሳ ምልክቶች ወይም ፖስተር ወይም ቅስቀሳዎች አለመከናወናቸውን ታዝበናል። በተቃራኒው 11 ጣቢያዎች ውስጥ ወይም በ200 ሜትር ርቀት ክልል ውስጥ የፖለቲካ ፓርቲ ቅስቀሳ ምልክቶች፣ ቁሳቁሶች ወይም የቅስቀሳ እንቅስቃሴዎች መኖራቸውን ታዝበናል። የድምፅ መስጫ ጣቢያዎች ተደራሽነትና አመቺነትን በተመለከተ በምርጫ ህጉ መሰረት የድምፅ መስጫ ጣቢያዎች በህግ በተፈቀዱ ቦታዎች መቋቋም ለመራጮች በቀላሉ ተደራሽ መሆንና መሰረታዊ የምርጫ ቁሳቁሶች ተሟልተው መገኘታቸውን የድምፅ አሰጣጥ ሂደት በስርዓት እንዲካሄድ አስፈላጊ ነው። በተለይ ለሴቶች፣ ለአካል ጉዳተኞች፣ ለአረጋውያን፣ ለነፍሰ ጡሮች እና ጨቅላ ህጻናት ለያዙ ወላጆች ተደራሽነት መኖሩ የሁሉንም ዜጎች ተሳትፎ ለማረጋገጥ ወሳኝ ነው። የድምፅ መስጫ ጣቢያዎች የተቋቋሙበት ስፍራ ለሴቶች ያላቸውን አመቺነት በተመለከተ ህብረቱ ከታዘበባቸው ጣቢያዎች መካከል 2383 ወይም 95% ጣቢያዎች ለሴቶች ምቹ እንደነበሩ ህብረቱ ታዝቧል። በተቃራኒው 123 ወይም 5% ገደማ የድምፅ መስጫ ጣቢያዎች ለሴቶች አመቺ እንዳልነበሩ መታዘብ ተችሏል። የድምፅ መስጫ ጣቢያዎች ለአካል ጉዳተኞች ያላቸውን ተደራሽነት በተመለከተ ከህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2353 ጣቢያዎች አካል ጉዳተኞች ያለ ረዳት በመግባት ድምፅ ለመስጠት አመቺ እንደነበሩና በተቃራኒው 153 ወይም 6% ጣቢያዎች ለአካል ጉዳተኞች ምቹ አለመሆናቸውን ታዝበናል። ህብረቱ ከታዘበባቸው ጣቢያዎች መካከል 2399 ጣቢያዎች ለአረጋውያን፣ ለነፍሰ ጡሮች፣ ጨቅላ ህፃን ለያዙ ወላጆች እና የመንቀሳቀስ ችግር ላለባቸው መራጮች ምቹ እንደነበሩ ታዝበናል። በተቃራኒ 107 የድምፅ መስጫ ጣቢያዎች በዚህ ረገድ ችግር እንደነበራቸው ታዝበናል። ቅድሚያ ለሚገባቸው መራጮችን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2351 የድምፅ ወይም 94% የድምፅ መስጫ ጣቢያዎች ሰልፍ አስከባሪዎች፣ ለአረጋውያን፣ ለአካል ጉዳተኞች፣ ለነፍሰ ጡሮች፣ ጨቅላ ህፃናት ለያዙ ወላጆች እንዲሁም መለዮ ለለበሱ የመከላከያና የፖሊስ አባላት ቅድሚያ ሲሰጡ ታዝበናል። በተቃራኒው 155 ወይም 6% የድምፅ መስጫ ጣቢያዎች በዚህ ረገድ ቅድሚያ ለሚገባቸው መራጮች ተገቢው ቅድሚያ እንዳልተሰጠ መታዘብ ተችሏል። ህብረት ለምርጫ ታዛቢዎች ውጪ ሀገር ውስጥ ታዛቢዎች መገኘት የውጭ ታዛቢዎች ነው። ህብረቱ ከታዘበባቸው 2506 የድምፅ መስጫ ጣቢያዎች መካከል 1908 ወይም 76 የድምፅ መስጫ ጣቢያዎች ከህብረቱ ታዛቢዎች በተጨማሪ ሌሎች የሀገር ውስጥ ታዛቢዎች በምርጫ ጣቢያ ተገኝተው እንደነበረ ታዝበናል። በተቃራኒው 598 ወይም 24% የድምፅ መስጫ ጣቢያዎች ከህብረቱ ታዛቢዎች በተጨማሪ ሌሎች የሀገር ውስጥ ታዛቢዎች እንዳልተገኙ መታዘብ ተችሏል።
በድምፅ መስጫ ጣቢያዎች ውስጥ የተከሰቱ ጥቃቶች፣ ሁከቶች፣ ማስፈራሪያ ወይንም ትንኮሳ ህብረቱ ከታዘበባቸው ጣቢያዎች ውስጥ በ2503 የድምፅ መስጫ ጣቢያዎች በምርጫ አስፈጻሚዎች፣ በታዛቢዎች ወይም በፖለቲካ ፓርቲዎች ወኪሎች ላይ ጥቃት፣ ማስፈራሪያ ወይም ትንኮሳ አለመከሰቱን እና በ26 ጣቢያዎች ውስጥ ወይም አካባቢ ጥቃት፣ ሁከት፣ ማስፈራሪያ ወይም ትንኮሳ መከሰቱንም ታዝበናል። በመራጮች መዝገብ ያልተመዘገቡ ወይም መታወቂያ ያልነበራቸው መራጮችን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2368 ወይም 94% የድምፅ መስጫ ጣቢያዎች ሁሉም መራጮች ስማቸው በመራጮች መዝገብ ላይ የሰፈረ እና የመራጭነት መታወቂያ ያዙ መሆናቸውን ታዝበናል። በተቃራኒው 130 ወይም 5% የድምፅ መስጫ ጣቢያዎች ከ1 እስከ 10 ሰዎች ስማቸው በመራጮች መዝገብ ላይ ሳይገኝ እና የመራጭነት ካርድ ሳይዙ እንዲመርጡ መፈቀዱ መታዘብ ተችሏል። በ8 የድምፅ መስጫ ጣቢያዎች ደግሞ ከ10 በላይ ሰዎች ስማቸው በመራጮች መዝገብ ላይ ሳይገኝ እና የመራጭነት ካርድ ሳይዙ እንዲመርጡ መፈቀዱንም ታዝበናል። ስማቸው በመራጮች መዝገብ ላይ ሆኖ ድምፅ ያልሰጡ መራጮች ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2458 ወይም 98% የድምፅ መስጫ ጣቢያዎች ስማቸው በመራጮች መዝገብ ላይ ሰፍሮ ድምፅ መስጠት የተከለከለ ሰው እንዳልነበረ ታዝበናል። በተቃራኒው 46 የድምፅ መስጫ ጣቢያዎች ከ1 እስከ 10 ግለሰቦች ስማቸው በመራጮች መዝገብ ላይ ሰፍሮ ድምፅ መስጠት መከልከላቸውን መታዘብ ተችሏል። በሁለት የድምፅ መስጫ ጣቢያዎች ደግሞ ከ10 በላይ ግለሰቦች ስማቸው በመራጮች መዝገብ ላይ ሰፍሮ ድምፅ መስጠት መከልከላቸውንም በሌላ መልኩ ታዝበናል። ድጋፍ ለሚፈልጉ መራጮች የተደረገ እርዳታ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2277 ወይም 91% የድምፅ መስጫ ጣቢያዎች አረጋውያን፣ አካል ጉዳተኞች ወይም ማንበብና መጻፍ የማይችሉ መራጮች በራሳቸው ምርጫ በረዳት እንዲታገዙ ተፈቅዶላቸዋል። በተቃራኒ 32 የድምፅ መስጫ ጣቢያዎች ድጋፍ ለሚፈልጉ መራጮች በራሳቸው ምርጫ በረዳት እንዲታገዙ እንዳልተፈቀደላቸውም ታዝበናል። በ197 የድምፅ መስጫ ጣቢያዎች ደግሞ በሰልፍ ላይ ድጋፍ የሚፈልግ መራጭ እንዳልነበረም ተመልክተናል። ተደጋጋሚ የመራጮች እርዳታን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2187 ወይም 87% የድምፅ መስጫ ጣቢያዎች ከሰብሳቢ ውጪ አንድ ሰው ከአንድ ጊዜ በላይ በተለያዩ መራጮች እርዳታ ሲያደርግ እንዳልተመለከትን ታዝበዋል። በተቃራኒው 87 የድምፅ መስጫ ጣቢያዎች ከሰብሳቢ ውጪ አንድ ሰው ከአንድ ጊዜ በላይ ለተለያዩ መራጮች እርዳታ ሲያደርግ መታዘብ ተችሏል። በ232 ወይም 9% የድምፅ መስጫ ጣቢያዎች ደግሞ ድጋፍ የሚፈልግ መራጭ እንዳልነበረም ተመልክተናል። በምርጫ አስፈጻሚዎች የተሰጠ የድምፅ አሰጣጥ መመሪያ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2487 የድምፅ መስጫ ጣቢያዎች የምርጫ አስፈጻሚዎች ስለ ድምፅ አሰጣጥ ለመራጮች ሲያስረዱ ለአንድ ፓርቲ ወይም እጩ ድምፅ እንዲሰጡ ምክር እንዳልሰጡ ታዝበናል። በተቃራኒው 19 የድምፅ መስጫ ጣቢያዎች ምርጫ አስፈጻሚዎች ለአንድ ፓርቲ ወይም እጩ ድምፅ እንዲሰጡ ምክር ሲሰጡ መታዘብም ችለናል። የማይለቅ የጣት ቀለምን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2413 የድምፅ መስጫ ጣቢያዎች እያንዳንዱ መራጭ የማይለቅ የጣት ቀለም ተቀብቶ ድምፅ መስጠቱን ታዝበናል። በተቃራኒው 87 የድምፅ መስጫ ጣቢያዎች ከ1 እስከ 10 መራጮች ጣት ላይ የማይለቅ ቀለም ሳይቀቡ ድምፅ እንዲሰጡ መፈቀዱን ተመልክተናል። በ6 የድምፅ መስጫ ጣቢያዎች ደግሞ ከ10 በላይ መራጮች የማይለቅ ቀለም ሳይቀቡ ድምፅ እንዲሰጡ መፈቀዱንም ታዝበናል። የድምፅ መስጫ ወረቀቶች ላይ ማህተም ማድረግን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2442 ወይም 97% ጣቢያዎች ሁሉም የድምፅ መስጫ ወረቀቶች ለመራጮች ከመሰጣታቸው በፊት ማህተም ተደርጎባቸው እንደነበረም ታዝበናል። በ59 ጣቢያዎች ከ1 እስከ 10 የድምፅ መስጫ ወረቀቶች ማህተም ሳይደረግባቸው ለመራጮች መሰጣታቸውንም ህብረቱ ታዝቧል። በ5 ጣቢያዎች ደግሞ ከ10 በላይ የድምፅ መስጫ ወረቀቶች ማህተም ሳይደረግባቸው
ለመራጮች መሰጠታቸውን መታዘብ ተችሏል። የድምፅ አሰጣጥ ሚስጥራዊነትን በተመለከተ ህብረቱ ከታዘባቸው የድምፅ መስጫ ጣቢያዎች መካከል በ2337 ወይም 93% ጣቢያዎች የድምፅ አሰጣጥ ሚስጥራዊነት እንዳልተጣሰ ታዝበናል። በተቃራኒው 151 የድምፅ መስጫ ጣቢያዎች ከ1 እስከ 10 መራጮች የድምፅ አሰጣጥ ሚስጥራዊነቱን መጣሱን ተመልክተናል፣ ታዝበናል። በ18 ጣቢያዎች ደግሞ ከ10 በላይ መራጮች የድምፅ አሰጣጥ ሚስጥራዊነት መጣሱን ታዝበናል። ይህም መራጮችን ተከትሎ ወደ ሚስጥራዊ የድምፅ መስጫ ክፍል መግባት ወይም ምልክት የተደረገበትን ወረቀት ለማየት መጠየቅን የመሳሰሉ ሁኔታዎችን ያካትታል። የድምፅ መስጫ ሳጥኖች አቀማመጥን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል በ2502 የድምፅ መስጫ ጣቢያዎች የድምፅ መስጫ ሳጥኖች በግልጽ በሚታይ ቦታ ተቀምጠው እንደነበር ታዝበዋል። በተቃራኒ በ4 የድምፅ መስጫ ጣቢያዎች የድምፅ መስጫ ሳጥን በግልጽ በሚታይ ቦታ አለመቀመጣቸው መታዘብ ተችሏል። የድምፅ መስጠት ሂደትን መቋረጥን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2466 የድምፅ መስጫ ጣቢያዎች የድምፅ መስጠት ሂደት በማንኛውም ሰዓት አለመቋረጡን ታዝበናል። በተቃራኒው በ40 ወይም 2% ጣቢያዎች የድምፅ መስጠት ሂደት መቋረጡንም ታዝበናል። የፖለቲካ ፓርቲ ወኪሎችን መገኘትን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 1635 የድምፅ መስጫ ጣቢያዎች የፖለቲካ ፓርቲ ወኪሎች በምርጫ ጣቢያ ተገኝተው እንደነበር ታዝቧል። በሌላ በኩል 871 የድምፅ መስጫ ጣቢያዎች የፖለቲካ ፓርቲ ወኪሎች በምርጫ ጣቢያ እንዳልተገኙ መታዘብ ችለናል። ድጋፍ ለሚፈልጉ መራጮች የተደረገ እርዳታ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2277 ወይም 91% የድምፅ መስጫ ጣቢያዎች አረጋውያን፣ አካል ጉዳተኞች ወይም ማንበብና መጻፍ የማይችሉ መራጮች በራሳቸው ምርጫ በረዳት እንዲታዘቡ ተፈቅዶላቸዋል። በተቃራኒው 32 የድምፅ መስጫ ጣቢያዎች ድጋፍ ለሚፈልጉ መራጮች በራሳቸው ምርጫ በረዳት እንዲታገዙ እንዳልተፈቀደላቸውም ታዝበናል። በ197 ወይም 8% የድምፅ መስጫ ጣቢያዎች ደግሞ በሰልፍ ላይ ድጋፍ የሚፈልግ መራጭ እንዳልነበረም ተመልክተናል። የድምፅ መስጫ ጣቢያዎችን መዘጋትን በተመለከተ በሕጉ መሰረት የምርጫ ጣቢያው ከምሽቱ 12 ሰዓት መዘጋት አለባቸው። ሆኖም በመዝጊያ ሰዓቱ በሰልፍ ላይ የነበሩ በርካታ መራጮች በመኖራቸው ምክንያት ቦርዱ የመዝጊያ ሰዓቱን እስከ እኩለ ሌሊት 6 ሰዓት ማራዘሙ ይታወሳል። 3 የድምፅ መስጫ ጣቢያ መዝጊያ ሰዓት በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 313 የድምፅ መስጫ ጣቢያዎች ከ12 ሰዓት በፊት መዘጋታቸውን ታዝበናል። 1848 ወይም 74% የድምፅ መስጫ ጣቢያዎች ከ12 ሰዓት እስከ 1 ሰዓት፣ 104 ወይም 4% ጣቢያዎች ከ1 ሰዓት እስከ 3 ሰዓት እንዲሁም 241 ወይም 10% የድምፅ መስጫ ጣቢያዎች ከ3 ሰዓት በኋላ መዘጋታቸውን መታዘብ ችለናል። በመዝጊያ ሰዓት በሰልፍ ላይ የነበሩ መራጮችን አስመልክቶ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 780 ወይም 31% የድምፅ መስጫ ጣቢያዎች በመዝጊያው ሰዓት በሰልፍ ላይ ሰው እንዳልነበረ ታዝበናል። በ1715 የድምፅ መስጫ ጣቢያዎች በሰልፍ ላይ የነበሩ ሰዎች ሁሉም ድምፅ መስጠት መቻላቸው ታዝበናል። በ9 የድምፅ መስጫ ጣቢያዎች ግን በሰልፍ ላይ ከነበሩ ሰዎች ጥቂቶቹ ድምፅ መስጠት እንዳልተፈቀደላቸው ታዝበናል። በተጨማሪም 2 የድምፅ መስጫ ጣቢያዎች በሰልፍ ላይ የነበሩ ሰዎች ሁሉም ድምፅ መስጠት እንዳልተፈቀደላቸውም መታዘብ ተችሏል። የድምፅ ቆጠራ ሂደትን በተመለከተ ታዛቢዎች በድምፅ ቆጠራ ሂደት እንዲታዘቡ መፈቀዱን በተመለከተ ህብረቱ ከታዘባቸው የድምፅ መስጫ ጣቢያዎች መካከል 2490 የድምፅ መስጫ ጣቢያዎች የህብረቱ ታዛቢዎች በድምፅ ቆጠራ ወቅት ጣቢያውን ለቀው እንዲወጡ እንዳልተጠየቁ ታዝበናል። በተቃራኒው በ16 የድምፅ መስጫ ጣቢያዎች የህብረቱ ታዛቢዎች በድምፅ ቆጠራ ወቅት ጣቢያውን ለቀው እንዲወጡ መጠየቃቸውንም መታዘብ ተችሏል።
የድምፅ ቆጠራው የተከናወነበት ቦታና ጊዜ። ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2447 ጣቢያዎች የድምፅ ቆጠራው በድምፅ መስጫ ቀን በምርጫው ጣቢያው መካሄዱን ታዝበናል። በተቃራኒው በ59 ጣቢያዎች የድምፅ ቆጠራው በድምፅ መስጫ ቀን በጣቢያው እንዳልተካሄደም መታዘብ ተችሏል። በተጨማሪም 59 ጣቢያዎች ቆጠራው ድምፅ በተሰጠበት ጣቢያ እንዳልተከናወነም ታዝበናል። የድምፅ ቆጠራ መቋረጥ። ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2446 ጣቢያዎች የድምፅ ቆጠራው ሳይቋረጥ መካሄዱን ታዝበናል። በተቃራኒው 34 የድምፅ መስጫ ጣቢያዎች የድምፅ ቆጠራው ሂደቱ መቋረጡንም ታዝበናል። በ26 ጣቢያዎች ደግሞ ቆጠራው በጣቢያውም አልተከናወነም፣ በየጣቢያዎቹ አልተከናወነም። በድምፅ ቆጠራ ወቅት ጣልቃ ገብነት ወይም ማስፈራራት። ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2468 የድምፅ መስጫ ጣቢያዎች በድምፅ ቆጠራ ወቅት ጣልቃ ገብነት ወይም ማስፈራራት አለመኖሩን ታዝበናል። በተቃራኒው በ12 ጣቢያዎች በድምፅ ቆጠራ ወቅት ጣልቃ ገብነት ወይም ማስፈራሪያ መኖሩን መታዘብ ተችሏል። በ26 ጣቢያዎች ደግሞ ድምፅ በተሰጠበት ጣቢያ ቆጠራ አለመከናወኑን ታዝበናል። በድምፅ መስጫ ወረቀቶች ላይ የተደረጉ ምልክቶችን ማሳየት። ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2415 የድምፅ መስጫ ጣቢያዎች በድምፅ መስጫ ወረቀቶች ላይ መራጮች ያደረጉትን ምልክት በግልጽ በማሳየት መቆጠሩን ታዝበናል። በተቃራኒው 65 ጣቢያዎች በድምፅ መስጫ ወረቀቶች ላይ መራጮች ያደረጉትን ምልክት በግልጽ ሳያሳይ መቆጠሩን ታዝበናል። በ26 ጣቢያዎች የድምፅ ቆጠራ በጣቢያዎቹ ውስጥ እንዳልተከናወነም ህብረቱ ታዝቧል። ዋጋ ያላቸውና ዋጋ የሌላቸውን የድምፅ መስጫ ወረቀቶችን መለየትን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2462 ጣቢያዎች የምርጫ አስፈጻሚዎች ዋጋ ያላቸውና ዋጋ የሌላቸውን የድምፅ መስጫ ወረቀቶች ለመለየት ወጥ የሆነ አሰራር መከተላቸውን ታዝበናል። በተቃራኒው 16 ጣቢያዎች የምርጫ አስፈጻሚዎች ዋጋ ያላቸውና ዋጋ የሌላቸውን የድምፅ መስጫ ወረቀቶች ለመለየት ወጥ የሆነ አሰራር እንዳልተከተሉ መታዘብ ተችሏል። በ28 ጣቢያዎች ደግሞ በምርጫ ጣቢያ ቆጠራ እንዳልተከናወነም ታዝበናል። በድምፅ መስጫ ወረቀቶች ላይ በምርጫ አስፈጻሚዎች የተደረገ ምልክት። ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2407 ጣቢያዎች ምርጫ አስፈጻሚዎች በድምፅ መስጫ ወረቀቶች ላይ ምልክት ሲያደርጉ እንዳልተመለከትን ታዝበናል፣ ወይም ሲያደርጉ አልታዩም ማለት። በተቃራኒው 77 የድምፅ መስጫ ጣቢያዎች ምርጫ አስፈጻሚዎች በድምፅ መስጫ ወረቀቶች ላይ ምልክት ሲያደርጉ ታዝበናል። በ22 ጣቢያዎች ደግሞ በምርጫ ጣቢያ ቆጠራ እንዳልተከናወነም ተመልክቷል። ለድምፅ መስጫ ጣቢያው ኃላፊ የቀረቡ መደበኛ ቅሬታዎችን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2451 ጣቢያዎች ምርጫ ጣቢያው ሲከፈት፣ ድምፅ ሲሰጥ፣ ቆጠራ ሲካሄድ እና ውጤት ሲገለጽ ለምርጫ ጣቢያ ኃላፊ የቀረበ ቅሬታ እንዳልነበረ ታዝበናል። በተቃራኒው 55 የድምፅ መስጫ ጣቢያዎች ምርጫ ጣቢያው ሲከፈት፣ ድምፅ ሲሰጥ፣ ቆጠራ ሲካሄድ እና ውጤት ሲገለጽ ለምርጫ ጣቢያ ኃላፊ ቅሬታ መቅረቡን መታዘብ ተችሏል። በድምፅ መስጫ ጣቢያ ደረጃ የሚከናወነው ይፋዊ የውጤት መለጠፍን በተመለከተ ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2440 ጣቢያዎች የውጤት መግለጫና ማመሳከሪያ ቅጽ ቅጂ ለህዝብ እንዲታይ በጣቢያው በር ላይ መለጠፉን ታዝበናል። በሌላ በኩል 40 የድምፅ መስጫ ጣቢያዎች የውጤት መግለጫና ማመሳከሪያ ቅጽ ቅጂ ለህዝብ እንዲታይ በምርጫ ጣቢያው በር ላይ አለመለጠፉን ታዝበናል። በ26 ጣቢያዎች ቆጠራው ድምፅ በተሰጠበት ጣቢያ አለመከናወኑንም ህብረቱ ታዝቧል። ክፍል 6 ትኩረት የሚሹ ጉዳዮች። ህብረቱ በድምፅ መስጫ ቀን ያቋቋመው የመረጃ ማዕከል በድምፅ መስጫ ሂደቱ ላይ የተለያዩ ትኩረት የሚሹ ጉዳዮችን ባሰማራቸው በአጠቃላይ 3373 ተቀማጭና ተንቀሳቃሽ ታዛቢዎች ከታዘቧቸው 7723 የድምፅ መስጫ ጣቢያዎች የተሰበሰቡ ሲሆን እነዚህን ጉዳዮች
ህብረቱ ካጣራና ካረጋገጠ በኋላ ከዚህ እንደሚከተለው ያቀርባል። 1. በተከለከሉ ቦታዎች የተቋቋሙ ድምፅ መስጫ ጣቢያዎች በአዲስ አበባ፣ በአማራ፣ በኦሮሚያ፣ በሐረሪና በሲዳማ ክልሎች እንዲሁም በድሬዳዋና በደቡብ ምዕራብ ኢትዮጵያ ክልል በድምሩ በ11 ጣቢያዎች በተከለከሉ ቦታዎች የድምፅ መስጫ ጣቢያዎች መቋቋማቸውን ታዝበናል። 2. በጣቢያዎቹ ውስጥ ወይም በ200 ሜትር ርቀት ላይ ቅስቀሳ ማድረግን በተመለከተ በአዲስ አበባ፣ በአማራ፣ ኦሮሚያ፣ ሲዳማ፣ ደቡብ ክልሎች በጠቅላላ በ9 ጣቢያዎች ላይ በሕግ ከተፈቀደ ውጪ በምርጫ ጣቢያዎች ውስጥ እና 200 ሜትር ርቀት የቅስቀሳ ተግባራት ታይተዋል። 3. ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ መከልከልን አስመልክቶ በአዲስ አበባ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች በሚገኙ 11 ጣቢያዎች ላይ ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ ተከልክለዋል። 4. ከምርጫ ጣቢያ ኃላፊ ውጪ ተደጋጋሚና ያለ ፈቃድ የተደረገ ድጋፍ በአዲስ አበባ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ደቡብ ኢትዮጵያ ክልሎች፣ ቤኒሻንጉል ጉሙዝና ክልልና ድሬዳዋ ከተማ አስተዳደር ውስጥ በሚገኙ 22 ጣቢያዎች ከምርጫ ጣቢያ ኃላፊ ውጪ ተደጋጋሚ እና ያለ ፈቃድ የተደረገ ድጋፍ ታዝበናል፣ ተስተውሏል። 5. የጸጥታ መደፍረስ በአማራና ኦሮሚያ ክልሎች ህብረቱ ከታዘበባቸው ጣቢያዎች ማለት ነው። በአማራና ኦሮሚያ ክልሎች በ19 ጣቢያዎች ላይ የጸጥታ መደፍረስ ምክንያት የድምፅ መስጠት ሂደቱ ተቋርጦ የነበረ ሲሆን ከሁኔታዎች በኋላ የድምፅ መስጠቱ ሂደት በድጋሚ መቀጠሉንም አረጋግጠናል። 6. ፈቃድ የሌላቸው ግለሰቦች በምርጫ ጣቢያ ውስጥ መገኘትን አስመልክቶ በአማራ፣ ሲዳማ፣ ማዕከላዊ ኢትዮጵያ ክልሎች እንዲሁም በአዲስ አበባ በአጠቃላይ በ4 ጣቢያዎች ላይ ፈቃድ የሌላቸው ግለሰቦች በምርጫ ጣቢያ ውስጥ ተገኝተው ታዝበናል። በመጨረሻም የኢትዮጵያ ሕዝብ ለ7ኛው ጠቅላላ ምርጫ ተጀምሮ እስኪጠናቀቅ ድረስ በተለይ በመራጭነት በመመዝገብ እና ድምፅ በመስጠት ላደረገው ንቁ ተሳትፎና በተለይም በድምፅ መስጫ ቀን በትዕግስት ተሰልፎ ለመምረጥ ላሳየው ተሳትፎና ትዕግስት ህብረታችን ከፍተኛ ምስጋናውን ለማቅረብ ይወዳል። በመቀጠልም የህብረት ለምርጫ አባል ድርጅቶች እንዲሁም በመላው ኢትዮጵያ የተሰማራችሁ የህብረት ለምርጫ ታዛቢዎች፣ የህብረቱ ጽሕፈት ቤት ሰራተኞችና የመረጃ ማዕከል ባለሙያዎች ለሀገራችን የዲሞክራሲ ስርዓት ግንባታ ለተጫወታችሁ ገንቢ አስተያየት የህብረት ለምርጫ ቦርድ አመራር ምስጋናውን እና ሴክሬታሪያት ምስጋናውን ያቀርባል። ይህንን ለሀገራችን ወሳኝ የሆነ የምርጫ ሂደት ያስፈጸመውን ብሔራዊ ምርጫ ቦርድን፣ ተፎካካሪ የፖለቲካ ፓርቲዎችን፣ የምርጫ ሽፋን የሰጡ የሚዲያ አካላትን እናንተን ጨምሮ በምርጫ ትዝብት፣ በመራጮች ትምህርት እና የፖለቲካ ፓርቲዎች ክርክሮችን በማዘጋጀት ለተሳተፉ የሲቪል ማህበረሰብ ድርጅቶች፣ ለሂደቱ ሰላማዊነት የበኩላቸውን ድርሻ የተጫወቱ የጸጥታ አካላት፣ ለዚህ ምርጫ ሂደት መከናወን ላደረጋችሁ ጥረት አሁንም ልባዊ ምስጋናችንን ለማቅረብ እንወዳለን። በአጠቃላይ ህብረቱ በታዘበባቸው የምርጫ ጣቢያዎች የድምፅ አሰጣጥ ሂደቱ ምርጫው ከፍተኛ የህዝብ ተሳትፎ የታየበት፣ በአብዛኛው ሰላማዊ የነበረ፣ የምርጫ አስፈጻሚዎች በከፍተኛ ትጋት እና ፕሮፌሽናሊዝም የምርጫውን ሂደት ያስፈጸሙበት መንገድ፣ ጋዜጠኞችና የሚዲያ ንቁ ተሳትፎ የተደረገበት እንደነበርና በሂደቱ የጎላ ችግር ያልተስተዋለበት መሆኑን ታዝበናል። የ7ኛውን ጠቅላላ ምርጫ መጠናቀቅን ተከትሎ ሁሉም ተፎካካሪ ፓርቲዎች እና መላው ኢትዮጵያ ህዝብ የምርጫውን ውጤት በትዕግስት እንዲጠባበቁ እንዲሁም የምርጫውን ውጤት በኢትዮጵያ ብሔራዊ ምርጫ ቦርድ ሲገለጽ ውጤቱን ተቀብለው ሊያጋጥሙ ወይም ሊኖሩ የሚችሉ ቅሬታዎች ቢኖሩ ባለው የህግ ማዕቀፍ እንዲያቀርቡና ውጤት እንዲጠባበቁ ህብረቱ ጥሪውን ያቀርባል። የዚህ ሪፖርት ሙሉ ዝርዝር ህብረቱ በቅርቡ በሚያወጣው 3ኛ ዙር ማለት ነው አጠቃላይ ሪፖርት የሚቀርብ ይሆናል። መታችሁ ይህንን ሪፖርታችን ለመዘገብና ለሰፊው ኢትዮጵያ ለማድረስ እዚህ ስለተገኛችሁ ከልብ እናመሰግናለን።